እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ እጅግ በጣም አጭር የሆነ ልጆች ፊደል እንዲቆጥሩበት ታስቦ የተዘጋጀና 60 ቃላትን ብቻ የያዘ አንድ ቀላል ጽሑፍ ይዘናል። ግን ዝም ብለን አናነበውም፣ በደንብ አድርገን የምንፈትሸው። ላዩን ሲታይ የልጆች ጨዋታ ሊመስል ይችላል አይደል? ነገር ግን ትንሽ ጠለቅ ብለን በመረጃ ትንተና ባለሙያዎች ዓይን ስንመረምረው እነዚህ ቀላል የሚመስሉ ነገሮች በውስጣቸው ምን ያህል የተደራጀ ትርጉም፣ ያልተጠበቁ ስህተቶች እና የሚገርሙ ምርጫዎች እንዳዘሉ እናያለን። እስቲ አንድን በጣም ቀላል ጽሑፍ ወደ መረጃ ስብስብነት ቀይረን ስንተነትነው የሚፈጠረውን አስገራሚ ነገር አብረን እንይ። የዛሬው ቆይታችን ምን እንደሚመስል በአጭሩ እንመልከት። መጀመሪያ የትምህርቱን አጀማመር እናያለን። ቀጥሎ ፊደላቸውን እንደ አንድ የመረጃ ስብስብ እንተነትናለን። ከዛ የእንስሳት ዓለም ያሉን የበላይነት፣ የምግብና ግዑዝ ነገሮችን ድርሻ እንዲሁም የቋንቋና መዋቅራዊ ልዩነቶችን ፈትሸን በመጨረሻም ማሳረጊያችን ላይ እንደርሳለን። እንግዲህ ክፍል 1 የትምህርት አጀማመር። ይህን ትንታኔያችንን ስንጀምር መጀመሪያ ማየት ያለብን የጽሑፉን ዋና ዓላማ ነው። ጽሑፉ ተመልካቹን እንዴት ነው የሚጋብዘው? እዚህ ጋር በጣም የሚገርመው ነገር ጽሑፉ ምንም ጊዜ ሳያጠፋ በቀጥታ ወደ ትምህርቱ መግባቱ ነው። ሰላም ፊደላትን እንማር የሚለው አጭር አረፍተ ነገር ምንም አይነት ማወላወል ወይም ረጅም ማብራሪያ የለውም። ልክ እንደጀመረ ተማሪውን በቀጥታ ወደ መረጃው እንዲገባ ነው የሚያደርገው። የመማር ማስተማሩን ሂደት በአንድ ትንፋሽ በከፍተኛ ፍጥነት ነው የሚያስጀምረው ማለት እንችላለን። አሁን ደግሞ ወደ ክፍል 2 እንለፍ። ፊደላት እንደ መረጃ ስብስብ። ከመግቢያው አልፈን ስንሄድ ጽሑፉ ልክ እንደ አንድ የተዘጋ የመረጃ ቋት ሆኖ ነው የምናገኘው። እዚህ ጋር ቁጥሯን አስተውሎ 26። ጽሑፉ የፊደል ገበታውን ለመወከል ልክ 26 ተለያዩ ቃላትን ብቻ ነው የሚጠቀመው። እና ይህ ቁጥር በዘፈቀደ የመጣ አይደለም። የእንግሊዝኛውን የፊደል ገበታ ሙሉ በሙሉ የሚወክል ነው። አስቡት እንግዲህ የጠቅላላውን ቋንቋ መሰረት የመሸከም ከባድ ኃላፊነት የወደቀው በእነዚህ 26 ቃላት ላይ ብቻ ነው። ተማሪዎች የቋንቋውን መሰረት የሚገነቡት በእነዚህ ውስን ምርጫዎች አማካኝነት ስለሆነ የአንዳንዱ ቃል በጣም ትልቅ ክብደት አለው። ታዲያ እነዚህ 26 ቃላት እንዴት ተከፋፈሉ? እዚህ ጋር በግልጽ እንደምንመለከተው ቃላቱ በ3 ዋና ዋና ክፍሎች ነው የተከፈሉት። 11 እንስሳት፣ ሌላ 11 ደግሞ የተለያዩ ቁሶችና አካላት፣ ቀሪዎቹ 4 ደግሞ ምግቦች ናቸው። እዚህ ላይ ለምን ይህን የተለየ 11፣ 11 እና 4 የሚል ክፍፍል ተመረጠ ብለን መጠየቃችን አይቀርም። ይህ የሚያሳየን ጸሐፊው ልጆች ዓለምን በምን መንገድ እንዲረዱት እንደፈለገ ነው። ወደ ክፍል 3 ስመጣ ደግሞ የእንስሳት ዓለም ያለውን የበላይነት እንመለከታለን። እዚህ መረጃ ውስጥ ስለ ሕያዋን ፍጥረታት የተሰጠው ትኩረት እጅግ በጣም ከፍተኛ ነው። ዋናው ቁም ነገር ምንድን ነው? የመሰረታዊ ትምህርት ትልቅ ክፍል በዋናነት የእንስሳትን ዓለም በማወቅ ላይ የተመሰረተ መሆኑ ነው። ልጆች ዓለምን የሚረዱትም ሆነ ፊደላትን የሚለዩት በዙሪያቸው ባሉ እንስሳት በኩል ነው። እውነት ለመናገር ሕያዋን የሆኑና የሚንቀሳቀሱ እንስሳት ከግዑዝ ነገሮች ይልቅ ለልጆች አእምሮ እጅግ ማራኪ ናቸው አይደል? ነፍስ ያላቸውን ፍጥረታት በመጠቀም ደረቅ የሆኑ ፊደላትን ሕይወት እንዲኖራቸው ማድረግ ተችሏል። እዚህ ጋር የቀረቡት 11 እንስሳት የመማር ጉዞን ግማሽ ያህል ይቆጣጠሩታል። ዝርዝሩን በደንብ ስናየው በቤት ውስጥ አብረውን ከሚኖሩ እንደ ድመትና ውሻ ካሉ እንስሳት ጀምሮ እስከ ጫካ የሚገኙ እንደ ዝሆን፣ አንበሳና የሜዳ አህያ ያሉትን የዱር እንስሳት አካቷል። ይሄ ሰፋ ያለ ዝርዝር ፊደላትን ብቻ አይደለም ያስተምረው፣ ልጆች የዓለምን ስፋትና የተፈጥሮን ልዩነት በአይነ ህሊናቸው እንዲስሉ ትልቅ በር የከፈተላቸው ነው። እሺ፣ ክፍል 4 ላይ ደግሞ ስለ ምግቦች እና ግዑዝ ነገሮች እናያለን። ከእንስሳት ዓለም ወጣ ስንል የመረጃ ስብስባችን ትኩረቱን ወደ ዕለታዊ ምግቦች እና መገልገያ ቁሶች ያዞራል። የምግብ ምድቡን ብንወስድ 4 ነገሮች ብቻ ነው የቀረቡት፤ ፖም፣ አይስክሪም፣ ማንጎ እና ብርቱካን። በዓለም ላይ ካሉት ስፍር ቁጥር የሌላቸው ምግብ ውስጥ ይሄ ጽሑፍ የመረጠው 3 ፍራፍሬዎችን እና 1 ጣፋጭ ምግብን ብቻ ነው። አንድም አትክልት ወይም የእህል ዘር የለበትም። ይሄ ምን ያሳየናል?
እጅግ በጣም ጠባብ የሆነ ምናልባትም በቀጥታ የልጆችን ምርጫና ፍላጎት ብቻ ያነጣጠረ የተለያየ የምግብ ስብስብ መቅረቡን ነው። ቀሪዎቹ 11ዱ ቃላት ደግሞ እጅግ በጣም የሚገርም ድብልቅና አላቸው። አብዛኛዎቹ እንደ ኳስ፣ ባርኔታ፣ ጃንጥላ እና ጃጊ ያሉ የሰው ልጅ የሰራቸው ግዑዝ ነገሮች ናቸው። ግን እዚህ ጋር ፈገግ የሚያሰኘው ነገር ምንድን ነው? ንግሥት የሚለውን ክቡር የሆነ የሰው ልጅ አካል ከባርኔታ ወይም ከውሃ ጃግ ጋር በአንድ ምድብ ውስጥ አጣምሮ ማቅረቡ ነው። በአንጻሩ ደግሞ እንደ ፀሐይ እና ጎጆ ያሉ ተፈጥሯዊ ነገሮችም አሉ። ይሄ ፈጽሞ የሚገናኙ ነገሮች ውህደት የዝርዝሩን መዋቅር በጣም የተለየ ያደርጋለሁ። አሁን ወደ ክፍል 5 ደርሰናል። የቋንቋና የመዋቅር ግድፈቶች። የዚህ ማብራሪያ እጅግ ማራኪው ክፍል የሚገኘው ከተለመዱት ሕጎች ውጪ በሆኑት ያልተጠበቁ ልዩነቶች ላይ ነው። ከመደበኛ አሰራር ጽሑፉ እንዴት እንዳፈነገጠ ማየቱ በእውነትም አስገራሚ ነው። በምንጠብቀው መደበኛ ቅደም ተከተል እና በዚህ ጽሑፍ መካከል ያለውን ልዩነት ስናይ አንድ አስደንጋጭ የሆነ የመዋቅሩ ግድፈት እናገኛለን። ይኸውም ኤፍ የሚለው ፊደል ከቅደም ተከተሉ ሙሉ በሙሉ መዘለሉን ነው። በፊደል መቁጠሪያ ውስጥ አንድን ሙሉ ፊደል መዘለል ማለት እኮ ልጆች ቁጥር ሲቆጥሩ ከ5 ዘለው ወደ 7 እንደመሄድ ማለት ነው። ይሄ ቀላል ስህተት አይደለም። ቀደም ሲል በጥንቃቄ የተገነባውን መዋቅር በድንገት የሚያፈርስ ትልቅ መዛባት ነው። እዚህ ጋር ደግሞ የተጠቀመውን አገላለጽ እዩት። 2 ፍጹም የተለያዩ ቃላትን ማለትም ዝሆንን እና አሳን በአንድ ፊደል ስር አጣምሮ የዝሆን አሳ ብሎ ያቀርባሉ። ይህ ቅደም ያልነውን አስቀድሞ የተገነባ የፊደል ቅደም ተከተል በግልጽ ይሰብረዋል። እስቲ ያስቡት፣ እጅግ ግዙፍ የሆነውን የየብስ አጥቢ እንስሳ በውሃ ውስጥ ከሚኖር አሳ ጋር አዳቅሎ አንድ ጽንሰ ሐሳብ አድርጎ ለይህ ፊደል ማቅረብ ምን ያህል አእምሮን የሚያምታታ ነው። ይሄ መዋቅራዊ ስህተት ሳናስቦ ፈገግ እንድንል የሚያደርግ ግን በቋንቋ መዋቅር ውስጥ ትልቅ ግጭት የፈጠረ ክስተት ነው። ሌላው ደግሞ ለኤክስ ፊደል የቀረበው ቃል ትክክለኛውን የፊደል አጻፋፍ ሙሉ በሙሉ ወደ ጎን ትቶታል። በምትኩ ድምፁን ብቻ መሰረት ያደረገ ሳይሎፎን የሚል ሆን ተብሎ የተሳሳተ አጻፍ ተጠቅሟል። ይህም ያሳየው ጽሑፉ ከትክክለኛውን አጻፍ ይልቅ ለሚነበበው የድምፅ አወጣጥ ቅድሚያ መስጠቱን ነው። አንድን ድምፅ ለማስተማር ሲባል ቃሉን ሆን ብሎ በተሳሳተ መንገድ መጻፍ በትምህርት አሰጣጥ ስነ ዘዴ ውስጥ እጅግ አስገራሚ እና አነጋጋሪ ምርጫ ነው። በመጨረሻም ክፍል 6 የፊደል ማጠቃለያ። የፊደል ገበታው ቅደም ተከተል ማብቂያው ላይ ሲደርስ አንድ የመጨረሻ ሆነ ከአንድ የተወሰነ አካባቢ ጋር የተያያዘ የቋንቋ ምርጫ እናገኛለን። እዚህ ጋር ለመጨረሻው ፊደል አሜሪካውያን ከሚጠቀሙበት ዚ ከሚለው አጠራር ይልቅ ዜጂ የሚለውን አጠራር መርጧል። ይሄ ባለ 3 ፊደል ምርጫ ብቻውን በዚህ መሰረታዊ ጽሑፍ ውስጥ የትኛውን አካባቢ ማንነት እንደያዘ በግልጽ ያሳየናል። ይህ አጠራር ጽሑፉን ከእንግሊዝ ወይም በጠቅላላው ከኮመንዌልዝ ሀገራት የቋንቋ ተጽዕኖ ጋር ነው በቀጥታ የሚያቆራኘው። በመጨረሻው መስመር ላይ የተደረገው ይሄ አነስተኛ የድምፅ ምርጫ የመላውን ጽሑፍ የትውልድ ቦታ ይነግረናል። ታዲያ ይሄ ትንታኔ አንድ ትልቅ ጥያቄን ጥሎልና የሚያልፈው እጅግ በጣም ቀላል እና መሰረታዊ በሆኑ ምናልባትም በዕለት ተዕለት ሕይወታችን ውስጥ ብዙም ትኩረት በማንሰጣቸው የመማሪያ ምንጮች ውስጥ ምን ያህል የተደበቁ ውስብስብ ነገሮችና የቋንቋ ልዩነቶች ይኖሩ ይሆን? ቀላል በሚመስሉ ነገሮች ጀርባ ያለውን ጥልቀት ሁልጊዜም በጥንቃቄ መመርመር እንዳለብን ይሄ ትንታኔ በሚገባ ያስተምረናል። በሚቀጥለው ጊዜ አንድን ቀላል ጽሑፍ ስታነቡ ከበስተጀርባው ያለውን መዋቅር ለማየት ሞክሩ። ከኛ ጋር ስለነበራችሁ እናመሰግናለን።